ቀነሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ቀነሰ ምን እንደቀነሰ ወደፊት አሳያችኋለሁ፣ መጨረሻ ላይ እነግራችኋለሁ። ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ውድና የተከበራችሁ የቻናሌ ቤተሰቦች ባለፈው ቪዲዮ ላይ እንግዲህ ዋና ቤት ለመስራት ምን ያክል ብር እንደሚፈጅ አሳይቻችኋለሁኝ። ዛሬ ደግሞ ሰርቪስ እና ሽንት ቤት ምን ያህል ይፈጅብናል የሚለውን አሳያችኋለሁ ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ሰርቪስ ስንሰራ፣ ሽንት ቤት ስንሰራ ምን ያስፈልገናል የሚለውን አሳያችኋለሁ። አብራችሁን ቆዩም። እንግዲህ ሰርቪስ እና ሽንት ቤት ስንሰራ በአጠቃላይ ጠቅለል አድርጌ ነው የምነግራችሁ። መጀመሪያ ሽንት ቤቱን ነው የምንቆፍረው። ሽንት ቤቱን ለማስቆፈር 4 ሜትር ሽንት ቤት ግዴታ ወርታይ ማስቆፈር አለብን፣ 4 ሜትር እና ደግሞ ሽንት ቤቱን ለማስገንባት እና ሰርቪሱንም ውሃ ልክ ለማሰር ስላብ ለማድረግ ሽንት ቤቱን የሚያገለግል ምን ያስፈልገናል? ድንጋይ 5 ቢያጆ ድንጋይ በቱርቦ እናስገባለን ማለት ነው። 5 ቢያጆ ይፈጅብናል። እና ሲሚንቶ ነው። በመቀጠል ሲሚንቶ 21 ኩንታል ሲሚንቶ ያስፈልገናል። ሰርቪሱንም ውሃ ልክ ሽንት ቤት ግንባታ ምናምን ሰርቪስ ግርፍ ብሎ 21 ኩንታል ሲሚንቶ ያስፈልገናል ማለት ነው። ከዛ አሸዋ ነው። አሸዋ ደግሞ 2 ቢያጆ አሸዋ ያስፈልጋል። 2 ቢያጆ በቱርቦ 2 ቢያጆ አሸዋ ያስፈልገናል ማለት ነው። ከዚህ በመቀጠል ደግሞ ምን ያስፈልገናል? ሰርቪስን ለመስራት ምን ማዘጋጀት አለብን? ፍልጥ እናዘጋጃለን። ፍልጥ ወይም ጠርብ የምንለው 300 ፍልጥ እናዘጋጃለን። 300 ፍልጥ ያስፈልጋል ሰርቪሱ ማለት ነው። 30 ቆርቆሮ ለመስራት ማለት ነው። እንዲሁም ደግሞ ድፍን እንጨት 130 ድፍን እንጨት ያስፈልጋል። 130 ድፍን እንጨት፣ ወራጅ ማገር፣ ቋሚ የቆርቆሮ ማገር ሁሉንም አጠቃሎ 130 በቂ ነው ማለት ነው። ከዛ በመቀጠል ምን እንገዛለን? ሚስማር 10 ካርቶን ሚስማር ግዴታ ያስፈልጋል ለሽንት ቤቱም እንዲተርፈን ማለት ነው። እና ቆርቆሮ ነው። በመቀጠል ቆርቆሮ 30 ቆርቆሮ እንገዛለን። ከዛ ሰርቪሳችንን መስራት ነው። እንዲሁም ደግሞ ለሽንት ቤቱ ብረት እንገዛለን። ፌሮ ብረት ከላይ ለስላብ የሚደረገው 24 ፌሮ ብረት ያስፈልጋል። 24 ፌሮ ብረት 12 ባለ 10 12 ባለ 12 የሚባል አለ። 24 ፌሮ ብረት እንገዛለን ማለት ነው። እና ስታፓ ብረት ያስፈልጋል። ስታፓ ብረት 8 ኪሎ ስታፓ ብረት በቂ ነው። በኪሎ ነው የሚሸጠው። ይሄ 8 ኪሎ እንገዛለን። ከዛ በመቀጠል ደግሞ የምንገዛው ምንድነው? ብረቱንና ስታፋ ብረቱንና ፌሮ ብረቱን ማሰሪያ ሽቦ ያስፈልጋል። ሽቦ 2 ኪሎ ሽቦ እንገዛለን። 2 ኪሎ ይበቃል። 2 ኪሎ እንገዛለን፣ ቀጭን ሽቦ ማለት ነው። ከዛ ቤቱን ለመምረግ ምን ያስፈልጋል? አፈር 1 ሲኖትራክ አፈር፣ በሲኖትራክ 1 ሲኖትራክ አፈር ያስፈልገናል ማለት ነው። ከዛ ጭቃ ለመምረግ አሁንም ምን ያስፈልጋል? ጓሳ 15 አህያ ጓሳ ይፈጃል። 15 አህያ ጓሳ ገዝተን እንሰራለን ማለት ነው። ሽንት ቤቱንና ሰርቪሱን ለመስራት እነዚህን ማቴሪያሎች ካቀረብን በቂ ነው። ሌላውን ምንም አያስፈልግም ማለት ነው። እነዚህ ዋጋቸው ስንት ብር ነው የሚለውን ደግሞ ማስደምጣችሁ ይሆናል ማለት ነው። እንግዲህ እነዚህ ዋጋቸው ስንት ነው የሚለውን ለማስደመጥ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አሁን በቀጥታ ወደ ዋጋቸው ወስዳለሁ። ከዛ በፊት ግን አሁንም ላስታውሳችሁ ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ደግሞ ለሌሎች ሰዎች እንዲደርስ ሼር በማድረግ የቻናሉ ቤተሰብ ይሁኑ። በተለይ ላይክ እንዳይረሳ ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ የሚፈጀው እያንዳንዱን ዋጋ በዝርዝር ልንመለከት ነው። መጀመሪያ ሽንት ቤት እናስቆፍራለን ብያችኋለሁ። 4 ሜትር መቆፈር አለበት ሽንት ቤቱ። 4 ሜትር 1 ሜትር 4000 ብር ነው የሚቆፈረው አሁናዊ ዋጋው። 4 ሜትር 16000 ብር ይፈጃል ማለት ነው ለማስቆፈር። ያ እንደየፍላጎታችሁ ማስቆፈር ይቻላል፣ ግን 4 ሜትር እና ከዛ በላይ ቢሆን ይመረጣል። 4000 ብር 1 ሜትር 16000 ብር ለማስቆፈር ብቻ ማለት ነው። ከዛ ድንጋይ 5 ቢያጆ ያስፈልገናል ብያችኋለሁ። 1 ቢያጆ ድንጋይ 20 ሺህ ብር ሆኗል፣ ቀንሷል። አሁን 25 ሺህ ነበር፣ አሁን 20 ሺህ በ5 ቢያጆ ስታባዙት 100 ሺህ ብር በቱርቦ ነው። 100 ሺህ ብር ለድንጋይ ያስፈልጋል ማለት ነው። ድንጋዩ ለሽንት ቤትም ለሰርቪሱም ውሃ ልክ ማለት ነው። እንዲሁም ደግሞ ሲሚንቶ ሁሉንም ያጠቃልላል ብያችኋለሁ እስከ መጀመሪያ ግርፍ ድረስ። ሽንት ቤቱንም ግንባታ ስላብም 21 ኩንታል ሲሚንቶ ያስፈልጋል ብያችሁ ነበር። አሁን 2800 ብር ነው 1 ኩንታል ሲሚንቶ። 21 ኩንታል ስትገዙ 58800 ብር ይፈጅብናል ማለት ነው።
ከዛ አሸዋ ነው። አሸዋ 2 ቢያጁ አሸዋ 30 ሺህ ብር ነው። አሁን 32 ሺህ ነበረ 30 ሺህ አድርገዋል። 30 ሺህ 60 ሺህ ብር 2 ቢያጁ አሸዋ 60 ሺህ ማለት ነው። በቱርቦ ነው የምንገዛው። ከዛ ጠርብ ወይም ፍልጥ የምንለው 30 ፍልጥ ያስፈልጋል። አንድ ፍልጥ በ70 ብር 21 ሺህ ብር ይፈጅብናል ማለት ነው፣ ፍልጥ ብቻ። እንዲሁም ድፍን እንጨት፣ ያልተፈለጠ ድፍን እንጨት ማገር፣ ወራጅ፣ ቋሚ፣ ከንቺ የሚባሉት ማለት ነው። እነሱ 130 ያስፈልጋል ብያቸዋለሁ። አንዷ በ300 ነው። 130 በ300 39 ሺህ ብር ያስፈልገናል ማለት ነው ለድፍን እንጨት። ከዛ ብረት ነው፣ ፌሮ ብረት። ፌሮ ብረት የሚያስፈልገን እንዴት ነው? ባለ 12 ነው ብያቸዋለሁኝ። እንግዲህ ባለ 12 አንዱ ባለ 12 አንዱ ባለ 10 ባለ 12 አይሚን 12 ባለ 12 እና 12 ደግሞ በ10 ያስፈልጋል ማለት ነው። ይቅርታ እዚህ ጋር ተንተባተብኩባችሁ። እዚህ ጋር አሁን ባለ 10ሩ የቱርክ ብረት ነው። ባለ 10ሩ የቱርክ ብረት 1900 ብር ነው አንዱ 36000 ብር 36100 ይፈጃል ማለት ነው። እንዲሁም ደግሞ በመቀጠል ባለ 12ቱ ደግሞ አንዱ 2700 ብር ነው 32400 ብር ይፈጃል ብረቱ ማለት ነው። ብረት እንግዲህ 36100 እና 32400 ይፈጅብናል ማለት ነው። ከዛ ፌሮ ብር ማን ነው ስታፋ ብረት አለ። ስታፋ ብረት 400 ብር ነው 1 ኪሎ 8 ኪሎ ያስፈልገናል 3200 ብር ለስታፋ ብረት። ከዛ ማሰሪያ ሽቦ ደግሞ ለስላቡ ማሰሪያ ነው 400 ብር ነው አሁንም 1 ኪሎ ቀጭን ሽቦ 400 ሲባዛ በ2 800 ብር ለቀጭን ሽቦ ይፈጅብናል ማለት ነው። ከዛ ቆርቆሮና ሚስማርሳ ነው። ቆርቆሮ 30 ቆርቆሮ አሁን ቆርቆሮ ቀንሷል። 1130 ነበር 1050 ብር ገብቷል። 1050 ብር 31500 ብር ይፈጃል ማለት ነው ቆርቆሮ። እንዲሁም ሚስማር ደግሞ 10 ባኮ ብያቸዋለሁ። 10 ካርቶን በ1600 16000 ብር ይፈጅብናል ማለት ነው ሚስማር። ከዛ ጓሳ ለጭቃ ጓሳ 15 አህያ ጓሳ ነው የምንገዛው ብያቸዋለሁ። 1200 ብር ነው። ጓሳ ትንሽ ጨመር አድርጓል። 1200 ነው። 15 ጓሳ 18 ስንት ይፈጃል ማለት ነው? 18000 ብር ጓሳ ይፈጅብናል ማለት ነው። ከዛ በመቀጠል ለምንድነው ደግሞ ለአናጺ ቤቱን ለሚሰራው አናጺ ለሙያተኛ እንከፍላለን። 30 በቆርቆሮ ነው የምናሰራው። በቆርቆሮ ሂሳብ የሚታስበው 30 ቆርቆሮ በ500 15000 ብር ለአናጺ እንከፍላለን ማለት ነው። ለጭቃ መራጊ ደሞሳ ነው። ለጭቃ መራጊ በቀጥታ 25000 ብር ኮንትራት ሙሉ ነው የምንሰጠው። የተረሳ ነገር አፈር ከየት ነው የምንገዛው ነው። አፈር አንዲ ሲኖትራክ ይበቃናል። 10000 ብር በቂ ነው። 10000 ብር ለአፈር ማለት ነው። ከዛ በኋላ እንግዲህ ለሽንት ቤት ግንባታ ባለሙያ ለግንበኛ ሽንት ቤቱን የሚገነባው ከታች ከመሬት ጀምሮ 17000 ብር ይገነባል ማለት ነው። እንዲሁም ከላይ ስላቡን ለማድረግ ወይም ለማልበስ ለመድፈን 12000 ብር ይበቃል ማለት ነው። ለግንበኛ ይሄ ይከፈላል። እንዲሁም ደግሞ ለውሃ ልኩ 8000 ብር በቂ ነው። ለሰርቪሱ ውሃ ልክ 8000 ብር፣ ለግርፍ ደግሞ 5000 ብር ይበቃል። ቤቱን ለመግረፍ ከ3 ጎን ስለሆነ የሚገረፈው ከጀርባ አይገረፍም። ከዛ በመቀጠል ውሃ ለሚቀዳ ሰውሳ ነው። ይሄን እንግዲህ ሁሉንም የሚያጠጣ የሚቀዳ ምናምን የሚል 30000 ብር ይፈጃል ማለት ነው። ከዛ ይህን ካደረግን በኋላ ሰርቪሱ ምን ይደረጋል? ገረጋንቲ ይሞላል። ገረጋንቲ የሽንት ቤቱ ገረጋንቲ ይበቃል። ለሚያስገቡት ግን 10000 ብር በቂ ነው ማለት ነው። ሽንት ቤቱን ሁሉንም ክላስ ለመሙላት 10000 ኮንትራት ይሰጣል ማለት ነው። እንግዲህ ይሄንን ሁሉ ካልኳችሁ ጂፕሰም ለማስደረግ ሰርቪሱን ጂፕሰም ለማስደረግ ምን ያክል ብር ይፈጃል ነው። ጠቅላላ አድርጌ ነው የምነግራችሁ። 150000 ብር በቂ ነው። 150000 ብር ለጂፕሰም እስከነ ወጪው እስከነ ባለሙያው እስከነ ኤሌክትሪክ ዝርጋታ ወይም እስከ መብራት ዝርጋታ 150000 ብር ይበቃል ማለት ነው። 150000 ብር እንከፍላለን። ከዚህ በመቀጠል ደግሞ የምነግራችሁ ምንድነው አጥር ነው። አጥር ከፊት ለፊት ይታጠራል ቤቱ። መካከል ላይ ከሆነ ከወዲያም ስለሚታጠር ከፊት ለፊት ብቻ 11 ቆርቆሮ ነው የሚፈጀው። ስለዚህ ለአጥር 11 ቆርቆሮ እናዘጋጃለን። 11 ቆርቆሮ በ1050 ብር ነው የሚታሰበው። 11 ቆርቆሮ በ1050 ብር ገዝተን 7500 ብር ነው ማለት ነው። እንዲሁም ደግሞ እንጨት እንገዛለን። 8 ቋሚ እንገዛለን። ማገር ደግሞ 6 እንገዛለን። ስለዚህ ለቋሚ ስንት ያስፈልገናል ማለት ነው? 8ቱ
ስንት ብር ነው የሚሆነው? 8 ሲባዛ በ300 2400 ብር። እንዲሁም ማገር ደግሞ 6 በ500 3000 ብር ያስፈልጋል ማለት ነው ለማገር። እና ደግሞ ድንጋይ አንድ ቢያጆ ድንጋይ ይፈጃል። አንድ ቢያጆ ድንጋይ 20000 ብር ያስፈልገናል ማለት ነው። 20000 ብር ያስፈልጋል። ከዚህ በመቀጠል ምን ያስፈልጋል? አሸዋ 50 ሳጥን በቂ ነው። 50 ሳጥን በ150 ብር ታስገባላችሁ። 7500 ብር ያስፈልጋል ማለት ነው። እና ሲሚንቶ ደግሞ 4 ኩንታል ይበቃል። 4 ኩንታል 12000 ብር በቂ ነው ሲሚንቶ። ለግንበኛ 8000 ብር ለመገንባት፣ ለአናጺ አጥሩን ለማጠር 2200 ብር፣ እንዲሁም ለሰርቪሱ ለበር ደግሞ ሰርቪሱን በር ለማስገጠም 50000 ብር በቂ ነው። 50000 ብር ያስፈልገናል ማለት ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች ያው እንግዲህ ሰርቪስ እና ሽንት ቤትን ለማስገንባት ይህንን ወጭ ካወጣን በቂ ነው ማለት ነው። ይሄ ወጭ ሙሉ በሙሉ አሁናዊና ወቅታዊ ገበያ ነው። ይህንን ወጭ ይፈጅብናል ማለት ነው። ይህንን ሁሉ ካልከን ድምሩስ አልትሉኝ ነው። ድምሩን ከመናገሬ በፊት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጉ። አሁን በቀጥታ ጠቅላላ ድምሩን ልነግራችሁ ነው። ሰርቪስ እና ሽንት ቤት ስንት እንዲሁም አጥር ሆኖ ስንት ብር ይፈጃል ልንገራችሁ። 760100 ብር ይፈጃል። ሰርቪስ ሽንት ቤትና አጥር 760100 ብር ጠቅላላ ይፈጅብናል። ሰርቪሱ ምን ይሆናል? ጂፕሰም ተደርጎ ተገርፎ የመጀመሪያ ግርፍ ግን ሁለተኛና ሶስተኛ አልተገረፈም። ቤተሰብ እንግዲህ ያው ይህንን ካልከን ዋና ቤቱንም ሰርቪሱንም ሽንት ቤቱንም አጥሩንም ጥንቅቅ አድርጎ ለመስራት ጠቅላላ ስንት ብር ያስፈልጋል? እንደው አሁናዊ ወቅታዊ ገበያ ስንት ያስፈልገናል ልትሉኝ ነው አይደል? ልንገራችሁ። በጣም ገርሞኛል። እኔ ራሱ ደማምሬ ሂሳብ ስሰራ በጣም እዛ ላይ ነው። ሂሳቡ ስንት ነው? 3,464,460 ብር ካወጣችሁ ዝንጥ ያለ ባለቤት ትሆናላችሁ ማለት ነው። አሁናዊ ወቅታዊ ገበያው የሚፈጀው ይህንን ብር ነው። ይህንን ብር ከያዛችሁ መስራት ይቻላል። እንግዲህ ካልያዛችሁ እስኪቀንስ መጠበቅ ነው። ካልቀነሰም ጨምራችሁ ትሰራላችሁ። አሁናዊና ወቅታዊ ገበያው ይሄንን ይመስላል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያመጣሁላችሁ ቪዲዮ ይሄንን ይመስላል። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ አድርጉ። እንደዚህ አይነት ቪዲዮ ስለቅ በማንኛውም ሰዓት ወቅታዊ መረጃዎችን እለቃለሁኝ በዚህ ቻናል። የዚህ አይነት ነገር እና ወቅታዊ መረጃዎችን ማወቅ የምትፈልጉ ሁሉ ቻናሉን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ ቪዲዮ ደግሞ ምን እንዲሰራላችሁ የምትፈልጉትን ነገር ሐሳብና አስተያየት መስጫ ቦታ ላይ መጻፍ ይቻላል። ሐሳብና አስተያየታችሁን ለግሱኝ። አሁን በቀጥታ እንግዲህ ደህና ሁኑልኝ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ለዛሬው እዚህ ጋር እንሰነባበት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።